በስርዓተ ተክሊል ያገባት ቀንም ትልቅ ተአምር ተፈጥሯል። ቃል ኪዳኑ ሲነገርም ይህ ልጅ አንደበቱ ተፈቶለት ያንኑ ዕለት መናገር ችሏል። የምር በጣም ነው የደከመኝ። በጣም እንደምን ያለቀ ማንም ሰው ነው ራሱ ሲያጠፋ ከዚህ በኋላ አልወቅስም። በምስራቅ አርሲ አሰኮ ወረዳ 3 ኦርቶዶክሳውያን መገደላቸው ተገለጸ። በተለይ ደግሞ አንዳንድ ቤተ እምነቶች ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን እጅግ አጥብቀው ከመጥላታቸው የተነሳ የጥላቻ የክፋት የምቀኝነት መርዛቸውን የሚረጩባት ቤተክርስቲያናችን እነሱ እኔ ከዚህም በፊት ሀገራዊ ምክክር ኮሚሽኑ ምክክር የሚደረግባቸውን አጀንዳዎች ይፋ ካደረገ በኋላ የአካታችነት ጉዳይ ላይ ጥያቄ አንስቻለሁ። ይህም ምንድነው? ኢትዮጵያ ውስጥ የአፈሙዝ ድምጽ ላለመስማት አፈሙዝ ይዘው ጫካ የገቡ ወይም ደግሞ የሸመቁ አካላት በዚህ ሀገራዊ ምክክር ውስጥ ተወክለዋል ወይ የሚል ጥያቄ። እንደምን አላችሁ? እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በአዲስ ቪዲዮ ተመልሻለሁ። እንግዲህ በዛሬው ቪዲዮ የምንመለከተው በስርዓተ ተክሊል ጋብቻውን በፈጸመበት ወቅት ዲዳ ሆኖ የነበረው ሙሽራ አፉ መናገር ችሏል፣ ከዲዳነቱ ተፈቷል ማለት ነው። ይህንን ድንቅ ታምር የማሳያችሁናል ማለት ነው። እንዲሁም ደግሞ ሀገራዊ ምክክር ኮሚሽኑ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ስጋት ወይስ መልካም ፈተና ምን ይገጥመታል፣ ቤተክርስቲያኗን የሚጠቅም ወይስ የሚጎዳ ነገር ይዞላት ይመጣል የሚሉ ስጋቶች እየተነሱ ይገኛሉ። በዚህ ጉዳይ የምንወያይ ይሆናል ማለት ነው። እንዲሁም ደግሞ በኢትዮጵያ ብሎም ደግሞ በአዲስ አበባ ሁሉም ከተማ ማለት ይቻላል ያለው የምእመኑ ወይም ደግሞ የዜጋው ለቅሶና ሀዘን ምንድን ነው? በጣም ብሶትና ሀዘን ለቅሶ ውስጥ ተቀምጧል። ወጣቱ በተለይ ራሱን የማጥፋት ነገር እየበዛ ነው። አሁንም አንዲት እህታችን ይህን ነገር ትነግራናለች። ጉዳዩ ምንድነው የምንመለከት ይሆናል። አብራችሁን ቆዩ። መልካም፣ እንግዲህ የዛሬውን ቪዲዮ በአንድ ደስ የሚል የምስራች በሆነ ቪዲዮ እንጀምረዋለን ማለት ነው። እስኪ ይህንን ቪዲዮ እንመለከት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የማልፈቅድበት መጠጥ ውስጥ ገብቼ ከዛ መውጣት አቅቶኝ ነበረ። በዛም ምክንያት ደግሞ ብዙ ነገሮችን አበላሸው። ስለዚህ ዛሬ በእናንተ ፊትና በአባታችን ፊት እንግዲህ ሁላችሁንም ኢትዮጵያውያን የምታዩን ውጭ ሀገር ያላችሁ ሀገር ውስጥ ያላችሁ ሁላችሁንም ይቅርታ ጠይቃለሁ። ይቅርታ አድርጉልኝ ሁላችሁም። ከዚህ በኋላ በእንደዚህ አይነት ሁኔታ መቼም አታገኙኝም። ከዚህ በኋላ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በብዙ አቅጣጫ በተለያየ አቅጣጫ ማለት ነው ትልቅ ነገርን አደርጋለሁ። ስለዚህ ይቅርታችሁ ስላደረጋችሁልኝ አመሰግናለሁ። ሊቃውንቶች ተይኪው በጣም በቀድሞ ህይወቱ ፓስተር የነበረው ወንድማችን ፓስተር ደምረው እንግዲህ ከፓስተርነት ከፕሮቴስታንት ዓለም ወጥቶ ወደ ኦርቶዶክሳዊት ቅድስት ቤተክርስቲያን ከገባ ወዲህ አላስፈላጊ ነገሮች ውስጥ ገብቶ ኦርቶዶክሳዊት ቅድስት ቤተክርስቲያን የማትፈቅደውን እንዲሁም ደግሞ ራሱን ወክሎ ቤተክርስቲያኗን ለማገልገል አይነት ነገር እንቅስቃሴ ነበረው። ቁጭ ብሎ መማር ይቅደም ስንል የነበረው ለዚህ ነው። ነገር ግን በራሱ ተነሳሽነት ተነስቶ አላስፈላጊ ነገሮችን ሲያደርግ ነበረ። በዚህም የተነሳ ብዙ ስህተቶች ላይ ወድቆ ነበር። በተለይ ከስካር ከመጠጥ ጋር ተያይዞ በላይቭ ስርጭቱ ላይ ሁሉ አላስፈላጊ ስድቦችና አላስፈላጊ ነገሮችን በስካር መንፈሱ ነው ሲያደርግ ነበር። በዚህም ቤተክርስቲያን አዝናለች። በተለይ ደግሞ ላይቭ ላይ ይከታተሉት የነበሩ ሰዎች በጣም እንደው ሰው ምን ነው ባልመጣ እስኪሉ ድረስ ተናግረው ነበር። አሁን ግን ይቅርታ አድርጓል። ከይቅርታ በላይ ምንም የለም። በዚህ መንገድ እንዳትቀጥል ድጋሚ ለማለት እንወዳለን። እንግዲህ በዚህ ጉዳይ እናንተ ሀሳብ ምንድን ነው? ኮሜንት ላይ ጻፉ። አንዳንድ ጊዜ ደግሞ ልብሰ ተክህኖ አውጥታችሁ ተንበርክካችሁ በእመቤቴ እንዳታሳልፉት፣ በድንግል ማርያም ይዣችኋለሁ፣ የማርያም ወዳጅ ካልሆንክ እለፈው፣ የድንግል ማርያም ወዳጅ ኮንክ ግን 10 ጊዜ ኮፕሊንክ አድርገው። በጣም ነው የሚከብደው። እና ራሳችሁን ጠብቁ እባካችሁ ክርስቲያኖች። አምኜው ሄጄ እንደዚህ በጣም ያሳቅቃል። በቃ ነን ጊዜ በቃ ልብሰ ተክህኖ አድርገው ተንበርክከው ለልመና በጣም ስቅጥጥ የሚል በቃ ገና ሲጀምሩ በማርያም እንዳታሳልፉት፣ በማርያም ኧረ እባካችሁ አታሳቁም በእናታችሁ። በቃ እንዴት እንደሚደብር የማስታወቂያ ነው። አትቀይሩትም እንዴ እንዳው ስልቱን ራሱ
የቅዱሳንን ስም እየጠሩ ልብሰ ተክህኖ ለብሶ የማስታወቂያ ስራ በሚሰሩ ግለሰቦች ላይ ምን ታዘባችሁ? በተለይ ቲክታከሮች ላይ እንዲህ ያለ ነገር የሚፈጠመው ምን ታዘባችሁ? በማርያም በገብርኤል በጊዮርጊስ እንዳታሳልፉት እያሉ የሚገዝቱ እና ማንም ገዛቸው የሆነበት ስልጣነ ክህነት በሌለበት እንዲህ ያለ የሚደረገው ነገር ብዙ ሰው የቅዱሳን ስም ሲጠራ በተለይ የድንግል ማርያም ስም ሲጠራ ልባችን ይራራል። ምክንያቱም ስሟ ጨካኙን የሚያራራ ኃያል ስም ነውና ሰው አላስፈላጊ ነገር ሁሉ ያያል ማለት ነው። የማይፈልገውን ሁሉ እንደ ይገደዳለኝ እና በዚህ ጉዳይ የእናንተ ሀሳብ ምንድን ነው? ገጥሟቸው አያውቅም? ይሄ ነገር በተደጋሚ ተነስቷል፣ ግን እየተቀረፈ ወይም እየተወገደ ስላልሆነ በዚህ ጉዳይ ወሳኝ አካላት እኛ ነን። በቃ እንደዚህ ባሉን ጊዜ ማሳለፍ ይገባል። ምንም አትሳቀቁ። በድንግል ማርያም በገብርኤል በናም እያሉ ታቦት ስም ሲጠሩ ቀጥታ አሳልፉት። እንዲህ ያለ ነገር የለም። ሰው ሊታይለት የሚገባ በሰራው ስራ እንጂ በቅዱሳን ስም እየማሉ የእግዚአብሔርን ስም የቅዱሳንን ስም በከንቱ መጥራት ተገቢ አይደለም። ስለዚህ በከንቱ ሲጠራ እንደውም አሳልፉባቸው። በምስራቅ አርሲ አሰኮ ወረዳ 3 ኦርቶዶክሳውያን መገደላቸው ተገለጸ። በምስራቅ አርሲ ሀገረ ስብከት አሰኮ ወረዳ ባህሩ አሊ በተባለ ቦታ ከትናንት በስቲያ ሐምሌ 6 2018 ዓ.ም ወይዘሮ አልማዝ ሻነህና ወንድ ልጃቸው በግፍ መገደላቸውን በአሰኮ ደብረ ጽዮን ቅድስት ማርያም ቤተክርስቲያንም መቀበራቸውን የአካባቢው ነዋሪዎቹ ገልጸዋል። በዕለቱ ከምሽቱ 5 ሰዓት እስከ 6 ሰዓት በተከፈተባቸው የተኩስ ርምታ ምክንያትም የአካባቢው ነዋሪዎች ሕይወታቸውን ለማዳን ከቦታው የሸሹ መሆናቸውንም አክለዋል። ሐምሌ 5ም ዳኛም የለው በሚባለው አካባቢ የ90 ዓመት አዛውንትም በግፍ መገደላቸውን የገለጹት ምንጮቹ አካባቢው አሁንም ስጋት ውስጥ እንደሚገኝና ነዋሪዎቹም ቦታውን ለቀው እየሸሹ መሆናቸውን አሳውቀዋል። ዘገባው የማህበረ ቅዱሳን ቴሌቪዥን ነው። ሀገራዊ ምክክር የቅድስት ቤተክርስቲያንን የነገ ነጻነት የሚወስን ስለሆነ ይህም ቪዲዮ ለብዙ ክርስቲያኖች እንዲደርስ በተለይም ደግሞ ለብፁዕ ቅዱስ አባታችን ለብፁዕ ጠቅላይ ስራ አስኪያጁ እንዲሁም ለብፁዕ የቅዱስ ሲኖዶስ ጸሐፊ ለብፁዕ አቡነ ዲዮስቆሮስ እንዲደርስ አድርጉልኝ። ያዩታልን ብዬ ተስፋ አድርጋለሁ። ምን መሰላችሁ? ሀገራዊ ምክክሩ ከያዛቸው 8 አጀንዳዎች አንዱ የሃይማኖት ጉዳይ ነው። በኢትዮጵያ ደግሞ ከቅርብ ጊዜ ወዲህ በሀገረ መንግስት ምስረታ ላይ ከፍተኛ አስተዋጽኦ ያላት ምዕመናንን ማህበረሰብን በስነ ምግባር አንጻ ሀገርን ገንብታ እዚህ ያደረሰች ቤተክርስቲያን እንደ ጠላት እየታየች ምዕመኖቿ የሚሳደዱበት የሚገደሉበት የቅርብ ጊዜ ታሪካችን ነው። በተለይ ደግሞ አንዳንድ ቤተ እምነቶች ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን እጅግ አጥብቀው ከመጥላታቸው የተነሳ የጥላቻ የክፋት የምቀኝነት መርዛቸውን የሚረጩባት ቤተክርስቲያናችን ላይ ነው። እነሱ የጋራ የዓላማ አንድነት አላቸው። ዛሬ ግን የዚህ ቪዲዮ ዓላማ ምን መሰላችሁ? ኦርቶዶክሳውያን ሁላችሁ ይህ የምክክር ኮሚሽን አጀንዳ የነገ ኦርቶዶክሳውያንን ነጻነት ይወስናል። ስለዚህ እዚህ ቦታ ላይ በቅዱስ ሲኖዶስ ተመድበው ለምክክር ለውይይት የሚሄዱ አባቶች ላይ ከፍተኛ ጥንቃቄ ከፍተኛ ሐሳቡን የማስረጽ ከተቻለ ደግሞ ወጣት ኦርቶዶክሳዊ ምሁራን አብረዋቸው ሆነው ይሄ በጣም ሴንሲቲቭ የሆነውን እኛን በጣም አንገት እያስደፋ ያለውን ቤተክርስቲያናችንን በሀገሯ ላይ ባይድ እንድትመስል እያደረጋት ያለውን መገፋት አጉል ትርክት ሊሽር የሚችል ጠንካራ የውይይት ሐሳብን ማፍለቅ የሚችሉ ተናግረው ማሳመን የሚችሉ የቤተክርስቲያን ሐሳብ ማድረስ የሚችሉ ሰዎች ወደዚህ ቦታ መሄድ አለባቸው ብዬ አስባለሁ። ቸል ተብሏል። በኋላ ጊዜው ካለፈ በኋላ ሁላችን የምናዝንበት ነገር እንዳይፈጠር። ወንድማችን አቢላክ በእውነት እናመሰግናለን። ትክክለኛና ውሃ የሚያነሳ ሐሳብን ያነሳው የትልቅ ስጋት ነው። ምክንያቱም በሀገራዊ የምክክር ኮሚሽን ላይ አንዱ አጀንዳና ትልቁ አጀንዳ ይሆናል ተብሎ የሚታሰበው የሆኖም ከተቀረው ውስጥ አጀንዳ ውስጥ ሃይማኖት ነው። ሃይማኖት ጉዳይ በሃይማኖት ዙሪያ ከፍተኛ የሆነ ምክክር ይደረጋል ተብሏል። በዚህ ላይ እንግዲህ እየተደረገ ያለው ሁኔታ ኦርቶዶክሳዊት ቅድስት ቤተክርስቲያን እየደረሰባት ያለው ግፍና መከራ መዋቅራዊ እንደመሆኑ መጠን በጣም ጥንቃቄ የሚያስፈልገው በሳል ጠንካራ ስራ ያስፈልጋል ማለት ነው። ምክንያቱም በዚህ ጉዳይ ውስጥ የሚገቡ ሀገራዊ ምክክር ላይ የሚሳተፉ ኦርቶዶክሳዊ የሚወከሉ ሰዎች በጣም አንደበተ ርቱዕ ተናግረው ማሳመን የሚችሉ ኦርቶዶክሳዊት እየደረሰባትን ያለውን ጥቃትና ያደረገችውን አስተዋጽኦ ማስረዳት የሚችሉ ሊገጥማት የሚችለውን የወደፊት ተግዳሮትና ፈተና ሊቋቋም የሚችሉ አርቀው የሚያስቡ አርቀው ማሳየት የሚችሉ ብርቱ ሰዎች መሳተፍ መቻል አለባቸው እንጂ እንዲሁ ዝም ብሎ ከቤተ ክህነቱ የሆነ ዳረንጎ ተጥሎላቸው የሚገቡና ይሄ አሸርጋጁ ወይም ደግሞ ከቤተ ክህነቱ ወደ ቤተ መንግስቱ የሚረዝም ሰዎች መሳተፍ የለባቸውም። እጅግ በጣም ለቤተ ክርስቲያን የሚቆረቆሩ አንገታቸውን ለመስዋዕትነት ሊሰጡ የሚገቡ ደፋር ጠንካራ ሰዎችን ራሳቸውን ለመስዋዕትነት የሚያዘጋጁ ሰዎች መቅረብ መቻል አለባቸው። ምክንያቱም ቤተክርስቲያኗ ላይ ሊደርስ የሚችለው ነገር በዚህ ምክክራዊ ኮሚሽን ከተወሰነ በኋላ ምንም ማድረግ ስለማይቻል ማለት ነው። ካሁኑ ጠቅላይ ቤተ ክህነቱ ይህንን ጉዳይ አስበውበት በደንብ ሰርቶ
ወደ ምክክር ኮሚሽኑ መግባት ያስፈልጋል እንጂ ከተወሰነ ከተደረገ በኋላ መንጫጫቱ በጣም እጅግ አስቸጋሪ ነው። ምክንያቱም እየተደረገ ያለው ነገር አሁን በመዋቅር ነው እየተጠቃች ያለችው። ስለዚህ ይሄ ደግሞ የሚሰራው መዋቅራዊ ስራ ነው። ምክክሩ ሃይማኖትን ጉዳዮች እንዲህ እናደርጋለን የሚል እልባት ስለሚሰጥ በዚህ ጉዳይ ላይ እጅግ በጣም ጥንቃቄ ማድረግ ያስፈልጋል። እስቲ ቀጥለው ነው ሀገራዊ ምክክር አሁንም ለብዙዎች ስጋት ሆኗልኝ። እስኪ እንመልከተው። ኢትዮጵያ በታሪኳ አይታ ወደማታውቀው አዲስና ታሪካዊ ምዕራፍ እየተሸጋገረች ነው። የጠመንጃና የጦርነት አዙሪት አብቅቶ ልዩነቶቻችንን በሰለጠነ የውይይት መድረክ የምንፈታበት ሀገራዊ ምክክር በይፋ ተጀምሯል። ተስፋ እናደርጋለን ከሀገራዊ ምክክሩ ጥሩ ነገር የምስራች እንሰማለን ብለን ተስፋ እናደርጋለን። ተስፋ ካለማድረግ ተስፋ ማድረግ ስለሚሻል ግን ጥያቄ አለኝ። ሀገራዊ ምክክሩ የሀገርን ጥያቄ ፈቶ ኢትዮጵያን የአፈሙዝ ድምፅ የማይሰማባት ሀገር ለማድረግ ጠንክሮ ይሰራል የሚል መመሪያ ይዛችሁ እንደተቀመጣችሁ ያው በሰማነው ቪዲዮ ለመመልከት ሞክረናል። ግን እኔ ከዚህም በፊት ሀገራዊ ምክክር ኮሚሽኑ ምክክር የሚደረግባቸውን አጀንዳዎች ይፋ ካደረገ በኋላ የአካታችነት ጉዳይ ላይ ጥያቄ አንስቻለሁ። ይህ ምንድነው? ኢትዮጵያ ውስጥ የአፈሙዝ ድምፅ ላለመስማት አፈሙዝ ይዘው ጫካ የገቡ ወይም ደግሞ የሸመቁ አካላት በዚህ ሀገራዊ ምክክር ውስጥ ተወክለዋል ወይ የሚል ጥያቄ አንስቻለሁ። በዚህ ሰዓት ኢትዮጵያ ውስጥ ካሉ 10 ምናምን ክልሎች ውስጥ ሜቢ 2 ወይ 3 ክልሎች ናቸው የታጠቀ ኃይል እየተንቀሳቀሰ ያልሆነባቸው ክልሎች። በተጨባጭ አሁን ባለው መረጃ ሀገራዊ ምክክር ኮሚሽኑ ገለልተኛ ከሆነ የእነዚህ ሰዎች ሐሳብ ያለማንም ከልካይነት ሰው አስወክሎም ሊሆን ይችላል፣ እስካሉበት ቦታም ተጉዞ ሊሆን ይችላል፣ የነሱንም አጀንዳ መቀበል ነበረበት። ይህን ባለማድረጉ ምናልባት ሀገራዊ ምክክር ኮሚሽኑ እንደ ሀገር ለማግባባት ጥሩ የሆነ እርምጃ ቢሆንም አካታችነቱ ላይ አሁንም እኔ እንደ አንድ ግለሰብ ጥያቄ አለኝ። ስለዚህ የአካታችነቱ ጉዳይ ምናልባት የሀገራዊ ምክክሩ ውጤት ላይ ጥላ ሊያጠላ ይችላል የሚል ሐሳብ ነው ያለኝ። አመሰግናለሁ። ያኮረፈ ልጅ በጀርባ አዝሎ ትርፉ ድካም ነው ርቁ ጎዶሎ። ያሬድ ሹመቴ አሁን ፌስቡክ ላይ የጻፈውን ጽሑፍ አይቼ በደንብ ስለተሰማኝ ወይንም ስለተጋባኝ ሐሳቡ ላጋራችሁ ብዬ ነው። በደንብ ሼር፣ ኮፒ ሊንክ እያደረጋችሁ። ያሬድ ሹመቴ ከ4 ዓመት በፊት እረኛዬ ሙዚቃ ሰርቷል። ራሄል ጌጡና ግርማ ተፈራ የተጫወቱት እዚያ ላይ ያለ ስንኝ አድርጎ ስለተጀመረው ሀገራዊ ምክክር ሐሳቡን አጋርቷልና በጣም ስለወደድኩት ሙሉ ጽሑፉን ከታች አስቀምጬላችኋለሁ፣ አንብቡት። በጣም ቆንጆ ነው። እዚያ ላይ እታች ላይ በጣም የገዛችኝ የወደድኳት ቦታ እርቅ ሸጋ ነው፣ ምክክር ድንቅ ነው፣ ሰላም፣ ፍቅር፣ ህብረት ለናፈቀው ህዝብ እኒህ ርዕሰ ጉዳዮች በእጅጉ የሚናፈቁ የሚጠበቁም ናቸው ይልና እታች ላይ በጣም የወደድኳት መልእክቱ በተጀመረው ምክክር ያኮረፈ ሁሉ ተሰብስቦ እየመከረ ይሆን ሲል ጠይቋል። እኔም እቺ ስሜት ተሰማኛለች። በጣም ብዙ ያኮረፉ በትክክል ምክክሩ ላይ ሊሳተፉ የሚገባቸው ሰዎች እየተሳተፉ ያለ አይመስለኝም። እኔም በግሌ የያሬድን ሐሳብ እንደወረደ ከታች አስቀምጫለሁ፣ አንብቡት። የምር ግን በትክክል መምከር ያለባቸው ሰዎች እየመከሩ ነው። በዚህ ሀገራዊ ምክክር ኮሚሽን ላይ እንግዲህ ብዙ ኢትዮጵያኖች ተስፋ እንደጣሉበት ተስፋ እንዳደረጉበት ሁሉ ብዙ ኢትዮጵያኖች ደግሞ ስጋት አላቸው በዚህ ኮሚሽን ላይ ማለት ነው። ምክንያቱም እንግዲህ ስጋቱ ምንድነው? ምክረ አይሁድ እንዳይሆን ነው። አይሁዳውያን እንደመከሩት በክርስቶስ ላይ እንደተመከረው የክፋት ምክክር እንዳይሆን ለአንድ አካል ወይም ደግሞ ለአንድ ወገን ብቻ ያደላ ምክክር እንዳይሆን እነ ያሬድ ሹመቴ የገጠሙት ግጥም ቀላል አይደለም። በዚህ ልክ ለጎሪጥ የሚያዩ ሰዎች ስለበዙ በተለይ ደግሞ ሃይማኖት ተኮር ላይ ግጭት ሊያስነሱ የሚችሉ ነገሮች እንዳይመከር በጣም ያሰጋል። ምክንያቱም ብዙ ሰዎች ምንድነው የተናገሩት ያለው የመንግስትን ሐሳብ ብቻ የሚመከሩ ግለሰቦች ናቸው የተሰባሰቡበት እንጂ በትክክልም ሊመክሩ የሚገቡ ሰዎች አልተሰባሰቡበትም፣ በምክክር ሂደት ውስጥ አልተጠሩም የሚል ስጋትና ፍርሃት ስላላቸው ይህንን ትልቅ ፍርሃት ያጎሉታል ማለት ነው። እንግዲህ ምን ይዞ ይመጣልናል? ሁላችንም በንቃት የምንከታተለው መሆኑ መቻል አለበት። ምክንያቱም ጉዳዩ ሀገራዊ ስለሆነ ይሄ ፖለቲካ አይደለም፣ ሀገራዊ ምክክር ስለሆነ ሁላችንም ልንመክርበት የሚገባ ነገር ነው። ነገር ግን ምክረ አይሁድ እንዳይሆን አይሁዳውያን በእውነት ላይ የመከሩት ምክር እንዳይሆን እውነት የሆነው ክርስቶስ ላይ ተመክሮበት ክፉ ነገር ተደርጓል ማለት ነው። ልክ እንደዛ በእውነት ላይ እንዳይመክሩ እጅግ እንሰጋለን። ስለ እውነት እንዲመክሩ ደግሞ እንመኛለን። ይህንን እንላለን። እስኪ ይህንን ቪዲዮ እንመለከተው። እህታችን በሀዘንና በለቅሶ ውስጥ ወድቃለች። ምንድን ነው የተፈጠረው? የሚከራይ ቤት ፈልጌ ዞሬ አጣሁ። የሚጠራው አንድ ክፍል ቤት የደሞዜን 2 ምናምን እጥፍ ነው። የደሞዜን እጥፍ
ከተማ እንኳን አይደለም ማለት ከተማ እንኳን አይደለም ጫፍ ነኝ። እንደ አንድ ክፍል ቤት እንደዚህ አንድ ክፍል ቤት በመቤቴ ሳምንቱን ሙሉ ዞርክ። የምር በጣም ነው የደከመኝ። በጣም አምደን ያለቀ ማንም ሰው እኔ ራሱ ሲያጠፋ ከዚህ በኋላ አልወቅስም። እንደዚህም አይነት ሴት አለች። ይህ ወጣት ከዚህ በፊት ሳይክል ተወዳዳሪ የነበረ ሲሆን በአጋጣሚ አደጋ ይደርስበትና ሰውነቱ ፓራላይዝድ ይሆናል። የሚንቀሳቀሰውን በዊልቸር ነው፣ መናገርም አይችልም። ዛሬ ላይ በስርዓተ ተክሊል ያገባችው ልጅም ልጁን ያወቀችው አደጋ በደረሰበት ወቅት ነበረ። ትውቃቸውም ወደ ፍቅር አድርጎ ከህመሙ እንኳን ሙሉ በሙሉ ሳያገግም በትዳር ለዛውም በስርዓተ ተክሊል ተጋብቷል። በስርዓተ ተክሊል ያገባት ቀንም ትልቅ ተአምር ተፈጥሯል። ቃል ኪዳኑ ሲነገርም ይህ ልጅ አንደበቱ ተፈቶለት ያንኑ ዕለት መናገር ችሏል። በእነዚህ ሁለት ቪዲዮዎች ላይ የተሰማችሁን ሀሳብ፣ አስተያየት፣ የእናንተ ግምትና ምልከታ ምን እንደሆነ ኮሜንት ላይ አጋሩ። እንግዲህ እንደተመለከታችሁት እህታችን ገንዘብም ይዛ ቤት መከራየት እንዳቃታት እንዳልቻለች በእንባ በለቅሶ ውስጡና ተናግራለች። ይህ ብቻ አይደለም፣ የሚገርመው በሚሞቱ ሰዎች እንደምትቀና ራሳቸውን በሚያጠፉ ሰዎች ላይ መፍረድ ተገቢ አይደለም፣ ትክክል ናቸው ብላ እስከ መወሰን ድረስ ደርሳ። ይሄ በጣም አሳዛኝ፣ በጣም አሳሳቢ ጉዳይ ነው። ምክንያቱም ሰው በልዩ ልዩ መንገድ ዛሬ የራሱን የሚያጠፉ ወጣቶች በዝተዋልኝ። ስለዚህ ይህችም ሴት መጨረሻ ይሆናል የሚል ፍርሃትና ንግግር አሰምታለች ማለት ነው። ይሄ በእውነት እጅግ በጣም የሚያስደነግጥ ነው። እግዚአብሔር ከክፉ ነገር ይጠብቅሽ እህታችን፣ ሁላችንም ከክፉ ነገር ይታደገን። ነገር ግን የሚመጣውን ፈተና ሁሉ መታገል፣ ለለውጥ መስራት ይኖርብናል እንጂ በጣም አስቸጋሪ ነገር ውስጥ እንዳለ ይገባናል። ነገር ግን እንዲህ አይነት ሀሳቦችን ማሰብ ተገቢ አይደለም። በዚህ ጉዳይ እናንተ ሀሳብ ነው የደረሳችሁ። በተለይ አሁን ኪራይ በመንግስት ደረጃ ማለት ብቻ አይሆን፣ ሰው መተዛዘን ካልቻለ በቀር በመንግስት ሕግ ብቻ የሚቆም አይመስልም። እንግዲህ በመጨረሻ እንደተመለከታችሁት ይህ ሙሽራ በእለቱ እንግዲህ በስርዓተ ተክሊል ጋብቻውን ሲፈጽም ዲዳ የነበረ ሙሽራ ነው። እንግዲህ ቃል ኪዳኑን ሲፈጽም መናገር ችሏል። የደረሰበት ጉዳት ሁሉ ተፈቶ ብዙ ተአምር ድንቅ የሆነ ነገር ተደርጎለታል። ምዕመኑ እጅግ በደስታና በሐሴት ውስጥ ሆነዋል። ሙሽራይቱም ያደረገችው ጽናትና ተጋድሎ እጅግ በጣም የሚያስደንቅ ነው። እንዲህ ያለውን ነገር ለሁላችን የሚያብዛልን። ሰላም ለእናንተ ይሁን። ሰላም ቆዩ።